ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እፎይ በመባል የሚታወቀው ቲክታከር የእስር ማዘዣ እንደወጣበት ተነገረም። የዛሬው ፓርላማው ውሎ በፍቅር እስከ መቃብር ገጸ ባህሪዎች የታሸ ሆነው ቀጥሏል። ዶክተር ደሳለኝ ጫኔ ከመድረኩ ጥያቄ ያቀርባሉ። እነዚህም ይላሉ ብልጽግና አልሰማም አላየም ችግሮቻችን ካለ ሰንበት በት ብለዋል ብለዋል። ብር መድቦ ኢትዮጵያ ህዝብ አሁን ባለበት ሁኔታ ብር ከተሰጠው ማይሰራው ነገር የለም። ብር መድቦ 4 ሚሊዮን 2 ሚሊዮን እሱ። ሰላም ጤና ይስጥልኝ። እንደምን አላችሁ በመላው ዓለም የምትገኙ ውድ የኢዮአብ ሚዲያ ተከታታዮች፣ ዛሬም እንግዲህ በተለየ መረጃ ወደ እናንተ ተመልሼ መጥቻለሁ። ስለ እፎይ አንዳንድ ነገሮችን እንመለከታለን። በተለይ ደግሞ ሰሞኑን በማህበራዊ ሚዲያ ክርስቲያኖች ኦርቶዶክሳውያንና ጴንጤን እንጨርሳለን ጂሃድ እናውጃለን ሲል ስለነበረው ግለሰብም አንድ መረጃ ተሰምቷል። ያንን በጋራ አብረን እንመለከታለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ይህን ቪዲዮ ደግሞ ላይክ በማድረግ ጀምሩት። ምናልባት ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። እስቲ ቅድሚያ ዛሬ እንግዲህ የፓርላማ ውሎ ነበርና ይህ ምን ይመስላል የሚለውን እንመልከት። የዛሬው ፓርላማው ውሎ በፍቅር እስከ መቃብር ገጸ ባህሪዎች የታሸ ሆነው ቀጥሏል። ዶክተር ደሳለኝ ጫኔ ከመድረኩ ጥያቄ ያቀርባሉ። እነዚህም ይላሉ ብልጽግና አልሰማም አላየም ችግሮቻችን ካለ ሰንበት በት ብለዋል ብለዋል። ታዲያ ብዙ ትችቶችን አቅርበው ብልጽግና የሚታየው ጦርነት እንዲሁም የቄስ ሞገሴዎች ጭብጨባ ብቻ ነው ሲሉም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንጻሩ ምላሽ ሲሰጡም እኛ ብልጽግናዎች ጉዱ ካሳ እንባላለን እንጂ ፊት አውራሪዎች በሌሉበት እንዴትስ ቄስ ሞገሴዎች ይበዛሉ? እኛ መንደር እንደዚህ አይነት ታሪክ የለም። ወደ ኋላ ሳይሆን የምንሄደው ወደፊት ነው የምንራመደው ሲሉም ተደምጧል። ከዛም ቀጠል በማድረግ ፍቅር እስከ መቃብር የደረሱት ሐዲስ ዓለማየሁ እንኳን ቢነሱ የሚየላብ የሚል ክስ ያቀርቡባቸዋል ሲሉም ተደምጧል። እናንተስ ምን ትላላችሁ? ህዝቡ ውስጥ በዚህ ገጸ ባህሪ የቱ ጋር ይገኛል? የቱ ጋር ይወከላል? መልሳችሁን ኮመንት ላይ አስቀምጡልኝ። ሰላም ለሀገራችን፣ ሰላም ለህዝባችን። ይህ የሚኖር ህይወት ነው። ሰላም። እንግዲህ ለጠቅላይ ሚኒስትሩ የቀረበላቸውን ጥያቄዎች ዛሬ ከምክር ቤት ከፓርላማው አባላት የቀረበላቸውን ምላሽ ተሰጥተዋል። ከዛም ከተነሱት ነው ወንድማችን ያነሳው። ሌላው ቀጣይ የምንመለከተው እስቲ ይሄን ቪዲዮ እዩት። ኦርቶዶክስ እንጨርሳለን በአላህ ፍቃድ፣ ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን እስከ ዳር እስከ ዳር። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላማችሁ ይብዛ። አገራችንን ሰላም ያርግልን፣ ዳር ድንበሯን እሳት መሃሏን ገነት ያድርግልን ስንል በመክንያት ነውና እዚህ ቪዲዮ ላይ አስተያየት መስጠት ፈልጌ ነውና ምን መሰላችሁ፣ ሰሞኑን ማህበራዊ ሚዲያውን ተቆጣጥሮ ነው ያለው። ያም ይሄም እየፖሰተ እየለቀቀው ነው ያለው ይሄንን ቪዲዮ ማለት ነው። እና በደንብ አድርጌ ልንገራችሁ ህዝበ ክርስቲያን አዳምጡኝ፣ በደንብ አድርጌ ልንገራችሁ። ይሄ ሰው የሚኖር የሆነ የገጠር ከተማ ነበረ። ከዛ ከገጠር ከተማ የሆነ ከተማ ገባ። መናገር ስለማልፈልግ ነው ከተማውን። እዛ ከተማ ላይ እየኖረ ወጥቶ አሁንም ወደ ሌላ ከተማ ገብቶ እዛ ከተማ ላይ ነው የሚኖረው እና የተለያዩ ልብሶችን ጃፖኒስ አልባጆችን ምናምን የእምነት መጽሐፎችን ምናምን መፋቂያ ምናምን ነው እየዞረ የሚሸጠው ሰውየው። እና ምን ልላችሁ ፈልጌ መሰለ፣ ይሄ ሰውዬ ጤነኛ አይደለም። በደንብ አድርጌ ልንገራችሁ። እኔ ያለሁበት አካባቢ ላይ ነው ያለው። ሰውየው ጤነኛ አይደለም፣ እብድ ነው። እየሰማችሁ ነው አይደል? እናንተ ግን አንዴ አዲስ አበባ ነው፣ አንዴ እንትን ነው፣ አንዴ ጅማ ነው፣ አንዴ ምን ነው እያላችሁ ወሬውን እያራገባችሁ ቪዲዮውን አትልቀቁ። በቃ ጤነኛ አይደለም። እኛ ያለንበት አካባቢ ላይ ሃይማኖት ተቻችሎ የሚኖርበት አካባቢ ላይ ነው። ፍቅር ነው ያለው። የሱ ቤት ሲንኳካ የኔ ቤት ይሰማል የሚለው መፎክር ይዘን ያለ ነው እኛ በአካባቢያችን ላይ። ምክንያቱም እኔ ጎረቤቴ ሰላም ካልሆነ እኔም ሰላም ስላልሆንኩኝ፣ ምክንያቱም ምንድነው ጎረቤቴ ሰላም ሲሆን እኔ ሰላም ስለምሆን ተከባብረንና ተጠባብቀን በሰላም ነው የምንኖረው። ጎረቤቴ ላይ ሰላም ስላለ እኔም ሰላም ነኝ ማለት ነው። ስለዚህ ይሄ ሰውዬ ጤነኛ አይደለም፣ አይምሮ በሽተኛ ነው። በሰዎች ድጎማ በተለያዩ ነገሮች ነው የሚኖረው። እየለመነም ነው የሚኖረው፣ እየተረዳ ነው የሚኖረው። በየመስጊዱም እየዞረ አንዳንድ ሰዎች እየደጎሙት ነው የሚኖረው። የተቸገረ ድሃ ነው፣ እብድ ነው፣ ያመዋል። አይምሮ ጤነኛ አይደለም። በሞላው ዓለም ያላችሁት ህዝበ ክርስቲያን፣ እኔ ክርስቲያን ነኝ፣ ህዝበ ክርስቲያኖች ይሄንን ነገር አትቀበሉት። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ፣ በእውነት ነው የምላችሁ። በድንግል ማርያም ስም ምዬ ነግራችኋለሁ፣ ይሄ ሰውዬ ጤነኛ አይደለም። ገባችሁ አይደል? በጣም በሚገርም ሁኔታ እንግዲህ ኦርቶዶክሳዊ ነው ልጁ። ይሄ ኦርቶዶክሳውያንና ጴንጤዎችን እናጠፋለን የሚለው ሰውዬ እብድ ነው፣ የአይምሮ ህመምተኛ አለበት፣ ጤነኛ አይደለም። ስለዚህ
ይሄን ላይ ልንፈርድ አይገባም እያለ ራሳችን ኦርቶዶክሳዊ ነው እንዲህ ሲናገር የነበረው። የሚገርመው ግን ከሙስሊሙ ማህበረሰብ ወጥቶ ይህ ሰውዬ እብድ ነው ያለውም ነገር ትክክል አይደለም ብሎ ማስተባበያ የሰጠ አካል የለም። ነገር ግን የኛው ቤት የሆነ አካል ወጥቶ እብድ ነው እሺ ያለውስ ልክ አይደለም የምንለው ራሳችንን የሚገርም ነውና በጣም ነው የሚገርመው። እስቲ በዚህ ላይ እናንተ ሐሳብ አስተያየቶቻችሁን ስጡ። እነሱ ግን በዚህ ዙሪያ ምንም አይነት ማስተባበያ እንዳልሰጡ ልትገነዘቡ ያስፈልጋል። እፎይ የሚሉት ሰውዬ ያለ መያዙ ምስጥር አንደኛ ህዝበ ሙስሊሙ ወጣት የሚባለው በሙሉ ቲክቶክ ላይ የሚሳተፍ ቲክቶከር ነው። በሁለት ወይም በአንድ ደቂቃ ቪዲዮ የሚታገል ለዛውም በአላህ ይያችኋለሁ ሼር አርጉት የሚል ሼር ይደረግለታል፣ ፍሎር ይበዛለታል፣ አለቀ በቃ ትግሉ እዛ ላይ ነው። ሁለተኛ የመንግስት አመራሮች ከሱ ጋር መሆኑ ናቸው። ሶስተኛ መጅሊሱ ብር አልመደበም። ብር መድቦ ኢትዮጵያ ህዝብ አሁን ባለበት ሁኔታ ብር ከተሰጠው ማይሰራው ነገር የለም። ብር መድቦ 4 ሚሊዮን 2 ሚሊዮን እሱን ላይ ያገኘ ሰው ሰጣለው ቢሉ ነገ ይያዝ ነበር። የእፎይ አለመያዝ ካሁን በኋላ ሺዎችን እንደሱ አይነት ተሳዳቢዎችን ያመርታል። ምክንያቱም በተለይ በመጅሊስ ደረጃ ተነስተው እንደዛ ተናግረው ካልያዙት እንደውም ባይናገሩ ይሻል ነበር ነው የምለው። እንደውም ነብዩ ሰለላሁ ዐለይሂ ወሰለም የባስ አሰደብናቸው እኮ የሱንም የኡፋይ ተከታይ መጀመሪያ 400 ነበር፣ አሁን 700 800 ደርሷል። አሳደግለት ቲክቶኩን። ይሄው አንዳንዶች እንደውም አይኑ እንዲያበራ አድርገው አበራልን በራህልን ጌታችን መድኃኒታችን እያሉት ነው፣ እንደ ኢየሱስ ማለት ነው። ጥመት እኮ እንደዚህ ነው። በእልህ ሰዎች ይጠማሉ። አሁን ሌሎችም እምነቶች እንደዚህ በዚህ መልኩ ነው። በበግ በላም በምናምን የሚያምኑ ሰዎች እንደዚህ ነው። አሁን እፎኝ ዱርዬ ከጠላ ቤት የወጣ ወንበዴ በሱ እያመኑ ነው። አሳደግለት ቲክቶኩን። ቲክቶክ ላይ ይሄን አለን ይሄን ተናገሩን ሪፖርት አርጉ እናዘጋ የሚሉ ቲክቶከሮች ራሱ በዚህ ላይ ቀዝቅዘዋል። ሪፖርት አልተደረገበትም። ኢትዮጵያ የጥፋተኞች የአጥፊዎች ጫካ ከሆነች ቆይቶ የለም እንዴ? ከሚያለማው እኮ የሚያጠፋው እየበዛ ነው ያለው። አጥፊዎች ሀገራችን በታኝ አተራማስ እርስ በርስ የሚያባሉ እኮ እየበዙ ነው ያሉት። ልጅ ያሬድ እኮ ቄስ ሰደበ ተብሎ ነው እኮ እነዛ ሲሆነ ነበረው። ቄስና እንትና ነብዩ ሰለላሁ ዐለይሂ ወሰለም አንድ ናቸው። ተመልከቱ ይሄን ጉድ። አዎ የራሳቸውን የእስልምና ተከታይ የሆኑትን በሚዲያ የሚሰሩትን ሰዎች ወቅሶ እንግዲህ መጅሊሱ ደግሞ ገንዘብ መድቦ ፎይን ማስያዝ አለበት። ገንዘብ ቢመድብ ኖሮ የኢትዮጵያ ሕዝብ ገንዘብ ወዳድ ነው አሳልፎ ይሰጣል የሚሉ ነገሮችን ተናግሯል። ይህ እውነት ነው ወይ? እውነት የኢትዮጵያ ሕዝብ ገንዘብ ወዳድ ሆኖ ነው ወይ የሚለውም በጣም ይገርማል። ግን ምንድነው ይህን ያህል ፎይን ለማስያዝ ከመሯሯጥ ያነሳቸው ሐሳቦች ትክክል አይደሉም። ለምሳሌ ነብያችንን ተሳድቧል የሚለው ነገር ከዚህ አንፃር ትክክል አይደለም፣ ቁርአናችንም እንደዚህ ነው የሚለው ብሎ መልስ መመለስ ነው የሚሻል ወይ ሰውየውን አሳስሮ ድምጽ ማሳፈን? ይሄስ እንደው ለሙስሊሙ ህብረተሰብ ለሙስሊሙ ማህበረሰብ አሁን በጣም የሚገርማችሁ በኦርቶዶክስም በሙስሊምም በየትኛውም እምነት ያለ የሃይማኖቱ ተከታይ ቴክኖሎጂው በፈጠረለት ኦፖርቹኒቲ መሰረት ጥያቄዎችን ይጠይቃል፣ የተለያዩ ነገሮችን ያነሳል። ለምን ኦርቶዶክስ ሆንክ? ኢየሱስ ክርስቶስ ማን ነው? በቤታችን ምንድናት? የምታማልደው ምንድነው? እያለ ጥያቄ ይጠይቃል። የቤተክርስቲያኒቱ አባቶች ይሄን መልስ ካለመለሱለት ይሄንን ሰው በቤቱ ማጽናት አይችሉም ማለት ነው። የእስልምና ተከታይ የሆኑትም አካላቶች ዛሬ በአይምሯቸው ላይ የሆነ ነገር ተፈጥሯል። ይሄ ሰውዬ ከዚህ አንፃር ያለው እንደዚህ ነው እንደ እምነታችን ይሄ ነው እንደ የሚሉ ጥያቄዎች አሉ። ስለዚህ በዚህ ውስጥ ያለውን የሃይማኖቱን ተከታይ ማቆየት የሚቻለው ጥያቄውን በመመለስ ነው እንጂ ሰዎችን በማሳሰር ነው ብዬ እንደራሴ አላምንም። እፎይም ቢታሰር ምንም ህግ ያለበት ሀገር ስላለን ያለውን ነገር ከቁርአናቸው ውጭ ብሎ ከሆነ እኛ ኦርቶዶክሳውያንም እንደግፋለን ይታሰር። ከዛ ውጭ የሌለውን ነገር ፈጥሮ ነብዩን ተሳድቦ ከሆነ ዋጋውን ማግኘት አለበት፣ ቅጣቱን ማግኘት አለበት የሚል እምነት አለኝ። ነገር ግን ያ ካልሆነስ የሚለው ነገር ደግሞ ጥያቄ የሚፈጥር ነገር ነው። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እፎይ በመባል የሚታወቀው ቲክታከር የእስር ማዘዣ እንደወጣበት ተነገረም። ዘኢትዮጵያ በምሽት ዜናው ይዞት በወጣው መረጃ መሰረት የአዲስ አበባ ፖሊስ ምንጮችን ዋቢ በማድረግ ቲክታከሩ የእስር ማዘዣ እንደወጣበት አስታውቋል። እፎይ በመባል የሚታወቀው ግለሰብ ከሃይማኖት አስተምህሮ ጋር ተያይዞም ከሰሞኑ አወዛጋቢ ጉዳዮች ሲነሱበት እንደነበር የሚታወስ ነው። እፎይ በመባል ራሱን የሚጠራ ቲክታከር ሰሞኑን በእስልምና እምነት ተከታዮች እና በነብዩ መሐመድ ጉዳይ ላይ የተናገረ
የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል፣ እንደዚህም ሃይማኖታችንን አዋርዷል፣ ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን የዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ ነው። እንግዲህ የፌዴራል ፖሊስ የእስር ማዘዣ አውጥቶ እንደሆነ ነው እየተሰማ ያለው። ያው እፎይ ተይዞ ለሕግ እንዲቀርብ የእስር ማዘዣ ወጥቷል። በተገኘበት ይታሰር ነው እንግዲህ የምንመለከተው ይሆናል ወደፊት። ሌላው እስቲ ወደ ራሳችን መለስ ስንበልና እነዚህ መረጃዎች ከሰማን በኋላ እንግዲህ ወቅቱ ያለንበት የጾም ወቅት ነው። የጾም ወቅትም ባይሆን ሁሌ ቤተክርስቲያን እንሄዳለንና እኛ ኦርቶዶክሳውያን ቤተክርስቲያን ለመሄድ መስፈርታችን ምንድን ነው? ወደ አምልኮ ቤታችን ወደ እግዚአብሔር ቤት ክርስቶስን ወደምናገኝበት ቅዱስ ሥጋው ክቡር ደግሞ ወደሚፈተትበት ቤተክርስቲያን ለመሄድ ምን ምን መስፈርቶች ያስፈልጋሉ የሚለውንና በዛውም ደግሞ ሌሎች ነገሮችን ተማምረን እንመለስ። ቤተክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ እና ምህረት ማግኘት አለ። ቤተክርስቲያን ስትሄዱ ቤተክርስቲያን ማንንም የሚከስ ሕሊና ሊኖረን አይገባም። ማንንም ቢሆን ሌላው ቀርቶ እናንተ የምታውቁትን ቀለም የሚያጣምም ቄስ እንኳን ቢኖር በሱ እንኳን የመሳቅ ስልጣን የለንም። አንተ ሰው ይላል ቅዱስ ዮሐንስ አፈወርቅ ገብቶ እኮ የሚጸልየው ለአንተ ኃጢአት ነው ይላል። ባያውቀውስ ቀለሙን ለአንተ ኃጢአት እየጸለየ አንተ ትስቅበታለህ ይላል። መቼስ ፍረድበት አይል። ቢያወላግደው ምን ይለው ማረሙ ነው የሚል ማራቸው ነው የሚል ፍረድባቸው አይል። ለማንም ሰው ምሕረት ማድረግ አለብን። ለቄሱ፣ ለጳጳሱ፣ ለሌላው ማለት ነው። ምናልባት እንደው እኮ አይደረስ አሁን አንድ ቀን እንደው ይሄን የሚያህል ሲጎርስ ያያችሁት ዲያቆን ወንድሞቻችን ከስስት ተጠንቀቁ ብሎ ሲያነብብ ሰሙት መልእክት ማለት ነው። ወይም ሁለት እንጀራ ከእናንተ ቤት የጨረሰ ቄስ ስስት አትሳሱ ሚል ቅዳሴ ላይ ሄዲያ ወገኛ መጀመሪያ ራስን አትሉም እያስቀደስን ሲሰክር ያያችሁት ቄስ ቢኖር የሆነ ነገር ሲያደርግ ሲቀድ ምሕረት እግዚአብሔር እኛን ምሕረት ሊያደርግልን ሂደን እኛ በሰው ፈርደን ወገኛ እኛን ከመምከር በፊት ራሱን ባስተካከለ ብለን በሰው ፈርደን ፍርዳችንን ተከናነን ቤታችን እንዲሁ እኮ ይገርም። ደግሞ እዚህ ሄደን እንኳን እንዳይመረን እዚያም መፍረድ እንዲሁ እኮ ናት። የክርስቶስን የፍርድ ስልጣን ቀምተን ነው እኮ የምንፈርደው። የመፍረድ ስልጣን የመድኃኔዓለም አይደለም እንዴ ነው። ያችን በዝሙት ተከሳ የመጣችውን ሴት ምን ይዛችኋት? ከየት አገኛችኋት? በዝሙት ስትበድል አግኝተናት ነው። ሙሴ ትወገር ብሏል፣ አንተ ምን ትላለህ አሉት። ኃጢአት የሌለበት ከእናንተ መካከል ይውገራት አላቸው። ሲላቸው ኃጢአታቸው ከየራሳቸው ግንባር ላይ ተጻፈባቸው። ሁሉም ወጥተው ሄዱ። ኢየሱስ ክርስቶስ ጌታ ኢየሱስ ብቻ ቀረ ይላል ወንጌሉ። ደስ ነው የሚለኝ እኔ። ማን ብቻ ቀረ? ምን ማለት ነው? ንጹህ ማን ብቻ ነው? እሱ ብቻ ነው። ሁሉም ሰው ከሱ እቅፍ ውጭ ነው። ስለ እመቤታችን አላወጋውም፣ ሌላ ነገር ነው። ነገረ ማርያም ነው። እሷ ከኛ ቁጥር አገባብ እያወራው ያለው ስለኛ ነው። እሱ ንጹህ ነው። ኋላ ቀና አለና ምን እንዳለ ታውቃላችሁ? የሚፈርዱብሽ የት ናቸው አላቸው። ምን እንደሆነ ታውቃላችሁ? አንቺስ እንደው ስለነሱ ምን ታያለሽ ነው ጥያቄ። አልቦ ዘእሬ ያለችው እኔ ስለነሱ ኃጢአት አላውቅም ማለቷ ነው። እንግዲያም አንቺ ካልፈረድሽ ደግሞ እትዊ በሰላም እኔም አልፈርድብሽም፣ በሰላም ይቻላል። ኧረ በሐሰት ነው የከሰሱኝ እኔ አስመሳዮች አትሉም ነበር እናንተ ብትሆኑ? እኛም ብሎ እንደዛ እንል ነበር ማለት። ኧረ እኔ አላውቅም ማለት እንግዲያስ እኔም አልፈርድብሽ አለና በሰላም ሰደ። በሰላም ሂደን መምጣት ከፈለግ ቤተክርስቲያን ውስጥ መሐሪዎች ሩህሩሆች መሆን ይጠበቅብናል።
ኩኑን ከማህሪያነ ሩህሩሆች ሁኑ ከመትኩኑ ውሉዶ ለአቡክሙ ዘበሰማያት ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ሩህሩሆች ሁኑ የሰማይ አባታችሁ ሩህሩህ ነው ብሎ አስተምሮናል። ቤተክርስቲያን የምህረት ቤት ናት። ለምሳሌ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይታወቃል? ነገሩኝ እስቲ ሴቶች፣ በምኑ? በዲኤንኤው ይታወቃል አይደል? አልዋሽም፣ ጸጉሩ ጭምር እውነት እኮ ነው። የሰው ልጅ ጥፍሩ ጭምር እውነት ነው የሚመሰክረው፣ ውሸት የለበትም። እና ዲኤንኤ ታውቃላችሁ፣ ሴላችሁ ኒውክለስ ውስጥ ያለ ነገር ነው። ግን የሚገርመው ውስጡ ምን እንዳለ ታውቃላችሁ? 6 ቢሊየን ፊደሎች አሉበት። ስንት? እስቲ ድገሙት። በጣም ይገርማል። 1500 መጽሐፍ ቅዱስ ላይ የተጻፈ ቃል በሉት። እያንዳንዳችን ፊደላችንን እንጻፍ ቢባል ከ50 ዓመት በላይ ይፈጅብናል። ራሳችሁ ውስጥ እግዚአብሔር ያስቀመጠው ተራሳዎች አይደለም፣ በጣም የከበርነን እሱ አይደለም። የሚገርመው አንድ ፊደል ቢጎድል ሰው አካለ ስንኩል ሆኖ በዊልቸር ነው የሚሄደው። በደንብ ይታያል በመሳሪያ። ግን አንድ የሚያስደንቅ ነገር ውስጡ ታየ። ይህን ያዩት የእስራኤል ሳይንቲስቶች ናቸው። አሁን በጣም ብዙ ሚሊየን ደረጃ ማግኒፋይ የሚያደርግ ብዙ እንትኖች አሉ፣ መሳሪያዎች አሉ። የሉም ወይ? አሉ። ለምሳሌ እያንዳንዱ ተመራማሪ በራሱ የሆነ ምርምር የሚያጠናበት አለ። አሁን ለምሳሌ እኛ በአስትሮኖሚው ዘርፍ ለምሳሌ በስነ ፈለኩ ማለት ነው፣ የሰማችሁ ነው። ለምሳሌ አንድ ሰው ቀና ብሎ ቢመለከት ከዋክብትን ቢል እኔ አሁን እንደዚህ ላበራ እችላለሁ። አሁን ብርሃን ስላለ ነው እንጂ እዛ ድረስ ይሄ ላይት ሊያበራ ይችላል ማለት ነው። ምንድን ነው የሚያመለክተው? ማግኒፋይ ሲደረግ እዛ ውስጥ ምን ተገኘ መሰላችሁ? እግዚአብሔር ስራ ነው የምነግራችሁ። እጅግ ትደነቃላችሁ። እነሱም አድንቀው እጹብ ያሉበት ነው። 10 5 6 5 ይልና ይቆማል። መሰላል ነገር ነው የሚመስለው ቅርጹ። 10 5 6 5 10 5 6 5 እያለ ይሄዳል። በኋላ መቼም ብሉይ ኪዳን የተጻፈበት የዕብራይስጥ ቋንቋ ነው ይታወቃል። ይሄ ነገር አምላክ ለምንድን ነው ይሄን ቁጥር ያስቀመጠው ብለው 10ን 5ን 6ን 5ን ሲመረምሩ መዝሙር 118 ላይ ሄዱ። የሰማችሁ የእግዚአብሔር 22 ስሞች አሉ፣ አሌፋት ይባላሉ። 10ኛው ዮድ ነው፣ 5ኛው ሄ ነው፣ 6ኛው ዋው ይባላል፣ 5ኛው ሄ ነው። ምን ማለት ነው? ያህዌህ እስቲ በሉ። ለአህያ ሸራህያ ለሙሴ በሂብሩ ኤሄ አሼር ኤሄ ይለዋል። ጸጳጦስ ውስጥ አነ ውእቱ ዘሃሉ ይሄሉ ያለውና የምኖረው ማለት ነው። ስለዚህ ወደ ፊደላቸው ሲለውጡት የእግዚአብሔር ስም ነው ውስጡ ያለው። የማን ስም? ስለዚህ ምን አሉ? አንድ ሰዓሊ ስዕል ስሎ እዚያው የቤተ ክርስቲያኑን ስዕል አለ። ሰዓሊው ስሙን ጽፎ ምን ያደርግበታል? ፊርማ እንደሚፈርምበት እግዚአብሔር ሰውን ፈጥሮ ስሙን የጻፈበት ውስጡ። ይሄውን የታወቀው የተሰወሩ አጥንቶቼ ሳይቀር አለ ዳዊት በመጽሐፍ ተጻፉ ይላል። ስለዚህ ነው ሰውን መግደል አትችልም። የእግዚአብሔርን ፊርማ የተፈረመበት ወረቀቱን መቅደድ አትችልም። እንኳን ራስህንም መግደል አትችልም። የእግዚአብሔር ምን ነን? መቅደሶቹ ነን ማለት። መምህርን ካገኘው አንድ መጠየቅ እንፈልገው ነገር አለና አንዳንድ ጊዜ እንደዚህ አይነት አጋጣሚዎች ለእኛ ሩቅ ነው። ታውቂያለሽ፣ የጊዮን ወንዝን አንብቤዋለሁ እና ከዛ ውስጥ በጣም ብዙ የተለያዩ ሀሳቦች ነው የተነሱበትና አንደኛው ሁለት የወጣ ስም የሚል ስለ አዳምና ስለ ሔዋን የተጻፈ ጽሑፍ አለ እና እንደውም እሱን ካነበብኩ በኋላ አንድ አጠር ያለች ጽሑፍ ጽፌያለሁና እኔ ስለሱ በደንብ እንድታስረዳኝ ፈለግኩኝ። ምናልባት 3 ደቂቃ 2 ደቂቃ ይኖራል ጽሑፍ ያንተ እኔ ግጥሙን እኔ ከመሞት በፊት ነው ርዕሱ። ዛሬ በዚህ ሰዓት ከመሞት በፊት አንድ ነገር አውራ ዛሬ በአምላክ ፊት ተብዬ ብጠየቅ ፈጥኜ የምለው
ከአዳም አባቴ ከፍቅሩ ያየሁትን የሔዋንን ስህተት የሸፈነበትን ቁጣውን ስትጠብቅ ያረጋጋበትን እኔም ለኔዋ ሴት ሳትበድል ላማኋት በደስታዋ ፋንታ ሐዘን ለሰጠዋት እኔ ለኔዋ ሴት ከመሞቴ በፊት ህይወቴ ነው ምላት እና እሱን ካነበብኩም በኋላ ነው እቺን ግጥም የጻፍኳትና በጣም ሩቅ ስለሆነብኝ ነው። ለምሳሌ ምንድነው ጽሁፉ ላይ ያለው በምድር ላይ ያው ትልቁ በደል አዳምን ከገነት ያስወጣችበት ነው። ለበደለ ሰው በምድራዊ ህይወት የምንሰጠው ነገር ስድብ፣ ዛቻ፣ ማስፈራሪያ ምናምን ሊሆን ይችላል። ግን እሷ ያንን ስትጠብቅ አዳም ለሔዋን ያላት ህይወቴ ነው ያላት እና ሜሴጁ ያ ነው። እሱን እንደው እኔ የተረዳው ትክክል ነው ወይ 2 ደቂቃ 3 ደቂቃ አጋጣሚ ትልቅ ስለሆነች ማለት በጣም ጥሩ ነገር ነው ያስተዋልከው። የጻፍከው ደግሞ ከዛ የበለጠ ነው። ምንድነው የአዳምና የሔዋን ታሪክ ያው ስለተጻፈ ነው እንጂ ያው እኛ ከነሱ በጥፋትም አንሰን አይደለም። ከነሱ የባሰም ነገር ብዙ ነገር አድርገን ሊሆን ይችላል። ግን የኛን ህይወት ባጭሩ የሚያሳይ አይነት ቅርጽ አለው። የመጀመሪያው ገና እንዳያት አዳም ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት በማለት ነው የጀመረው። ማለት አዳም ትንሽ እንጠናና እንኳን አላላትም። ሔዋን እንዳያት ነው የወሰነው። አጥንቴ፣ ስጋዬ፣ አካሌ፣ ሆዴ ምናምን የሚሉት ግጥሞች ሁሉ ከሱ የመጡ ይመስላል። ራሱ የመጀመሪያውን የፍቅር ቅኔ ነው የተቀኘው። ከዛ ትንሽ ሲቆይ ዕፀ በለስን ከበላ በኋላ የሰጠኸኝ ሴት አለ ሲጠራት ለእግዚአብሔር የሰጠኸኝ ሴት ከዛፉ ሰጥታኝ በላዋል። ይሄ ማለት ፍቅር ሲቀሰቅስ የሚመጣው ነው። እና በጣም ግን የማይጠበቀው ነገር ከዛ በኋላ ተቀጥቶ ምድር በአንተ የተነሳ የተረገመች ትሆናለች ተብሎ ከገነት ተባሮ ሲወጣ እንግዲህ ለምሳሌ አንድ ባል በሚስቱ ምክንያት ከስራ ተባሮ ሲወጣ መስሪያ ቤቱ በር ላይ ሚስቱን ቢያገኛት ምንድን ነው የሚያደርገው? ሌላ ነገር ነው የሚፈጠረው። እሱ ግን የሕያዋን ሁሉ እናት ናትና ሔዋን ብሎ ጠራት ይላል፣ ወይም ህይወቴ ብሎ ጠራት። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን አፍርተን በንስሐ ሕይወት ተመላልሰን ስጋውን በልተን ደሙን ጠጥተን የምናፍቃትን ያችን መንግስተ ሰማያት ለመውረስ የሱ የአምላካችን ቅዱስ ፈቃድ ይሁንልን። ለዛሬ ያስኩላችሁ መርሐ ግብር ይህን ይመስላል። ሐሳብ አስተያየቶቻችሁን በቅንነት የሰጣችሁኝ። በሌሎች መረጃዎች እስክንገናኝ ቸርን ሰንብት።